በዚህ በሺህ ለሚቆጠሩ መረጃዎች ተገዥ በሆንበት ዘመን ልባችን ረፍት አጥቷል። በየቀኑ በሶሻል ሚዲያ በምናያቸው ስኬቶች እንቀናለን። የሌለንን ለማግኘት እንሮጣለን፣ ግን ደግሞ በሮጥን ቁጥር የምንፈልገው ሰላም ይርቀናል። ለስኬት እንሮጣለን፣ ግን አንደርስበትም። ፍቅርን እንፈልጋለን፣ ግን በእጃችን አይገባም። ለምን? ምክንያቱም መሰረታችንን ጥለን ፎቁን ለመገንባት እየሞከርን ስለሆነ ነው። ዛሬ ወደ ጥንታዊ የጥበብ ምንጭ ወደ መጽሐፈ ሲራክ እንመለሳለን። መጽሐፈ ሲራክ ለቤተ ክርስቲያን ሽማግሌዎች ብቻ የተጻፈ የታሪክ መጽሐፍ አይደለም። ይልቁንስ አሁን ላለው ግራ ለገባውና ነገ ለሚረከበው ወጣት የተጻፈ የሕይወት ጂፒኤስ ወይም ካርታ ነው። ሲራክ በምዕራፍ 1 ላይ ጥበብ ሁሉ ከእግዚአብሔር ዘንድ ናት በማለት ይጀምራል። ጥበብ ከሌለ ሀብት ሸክም፣ ውበት ወጥመድ፣ ጉልበት ደግሞ የጥፋት መሳሪያ ይሆናል። ልጄ ሆይ እግዚአብሔርን ለማገልገል ብትቆም ሰውነትህን ለፈተና አዘጋጅ። ሲራክ ምዕራፍ 2 ከቁጥር 1። ወጣትነት የጥንካሬ ብቻ ሳይሆን የፈተና ጊዜ ነው። ብዙዎቻችን ወደ እግዚአብሔር ስንቀርብ መንገዱ ሁሉ አልጋ በአልጋ የሚሆን ይመስለናል። ነገር ግን ሲራክ የሚነግረን ሌላ ነው። ልብህን አቅና፣ ታገዝም፣ በመከራህም ጊዜ አትቸኩል ይለናል። ሲራክ ምዕራፍ 2 ከቁጥር 2። ድህነት ሊመጣ ይችላል። ስደት ሊገጥም ይችላል። በጓደኞች መካከል ልትናቅ ትችላለህ። ሲራክ እንዲህ ይላል፣ ወርቅ በእሳት እንደሚፈተን የተመረጡ ሰዎችም በትሕትና አጥቶን ይፈተናሉ። ሲራክ ምዕራፍ 2 ከቁጥር 5። ወዳጄ ሆይ ዛሬ የምታልፍበት መከራ እግዚአብሔር ስለ ጠላ ሳይሆን ነገ ለምትሸከመው ትልቅ ክብር እያበሰለ ስለሆነ ነው። መከራ ባይኖር ኑሮ ታሪክ ባዶ ይሆን ነበር። ስለዚህ ፈተና ሲመጣ አታማር፣ ይልቁንስ ይህ እሳት እያጠራኝ ነው ብለህ እመን። ስለ ጓደኝነት ሲራክ ያለው ማስጠንቀቂያ ዛሬም ድረስ ሕያው ነው። አንዳንዱ በደላህ ጊዜ ወዳጅ ይሆናል፣ በመከራ ቀንም አይገኝም። ሲራክ ምዕራፍ 6 ከቁጥር 8። በሶሻል ሚዲያ በሺዎች የሚቆጠሩ ፎሎወርስ ሊኖሩ ይችላሉ። በደስታ ጊዜ አብረው የሚጨፍሩ ብዙዎች ሊሆኑ ይችላሉ። ነገር ግን ሲራክ እንዲህ ይላል፣ ታማኝ ወዳጅ የሕይወት መድኃኒት ነው። ሲራክ ምዕራፍ 6 ከቁጥር 16። እውነተኛ ወዳጅ ቆንጆ ስለሆንክ ወይም ገንዘብ ስላለህ የሚቀርብ ሳይሆን በወደክ ጊዜ አንስቶ የሚያብስህ ነው። ሲራክ አንድ ትልቅ ስልት ይሰጠናል። ብዙ ወዳጆች ይኑርህ፣ ሚስጥርህን ግን ከአንድ ሺህ ለአንዱ ብቻ ንገረው። ሲራክ ምዕራፍ 6 ከቁጥር 6። ይህ ማለት ሰውን ሁሉ ጥላ ማለት አይደለም። ነገር ግን ለሁሉም ሰው ልብን አትክፈት። ሰው መተማመን በጠፋበት ወሬ በአንድ ቁልፍ ዓለም በሚዞርበት ዘመን ሚስጥርህን የሚጠብቅልህ ታማኝ ጓደኛ ማግኘት ከወርቅ ይበልጣል። ከታማኝ ጓደኛ የሚበልጥ የለም፣ ክብሩን በሚዛን አይገኝም። ሲራክ ምዕራፍ 6 ከቁጥር 15። አሁን ወጣቱን ወደሚያሳስተውና ትውልዱን ወደሚያደክመው ትልቁ ጉዳይ እንምጣ፣ ስለ ውበት። ዛሬ ውበት በፊልተርና በሜካፕ በሚለካበት ዘመን እውነተኛ ውበት ምን እንደሆነ ዘንግተናል። መጽሐፈ ሲራክ ግን ቀጥተኛ ነው። ሴትን በውበት አታመስግናት፣ ሰውንም በመልኩ አትናቀው። ሲራክ ምዕራፍ 11 ከቁጥር 2። ውበት እንደ ጥላ ያልፋል፣ ክፉ ጠባይ ግን እንደ ሾህ ዕድሜ ልክ ይወጋል። ሲራክ አስደንጋጭ ንጽጽር ይጠቀማል። የአንበሳና የዘንዶ ፊት ከክፉ ሴት ፊት ይሻላል ይላል። ይህ ማለት የሰው ልጅ ውስጣዊ ማንነቱ ከከፋ ውጫዊ መልኩ ትርጉም የለውም ማለት ነው። ወጣት ወንድሜ ሆይ ዓይንን ከቆንጆ ሴት መልስ፣ ውበቷም ልብህን እንዳያቆስለው ተጠንቀቅ። የሴት ውበቷ በጎነቷ፣ ትሕትናዋን፣ እግዚአብሔርን መፍራቷ እንጂ የከንፈሯ ቀለም አይደለም። ትዳር ለጨዋ ሰው ረፍቱ ነው፣ ለሰነፍ ግን እስር ቤቱ። ብዙዎች ዛሬ ትዳርን እንደ ፋሽን ወይም እንደ ስሜት ማርኪያ ብቻ ያዩታል። መጽሐፈ ሲራክ ግን እንዲህ ይላል፣ መልካም ሴት ለባሏ ታላቅ ዕድል ናት፣ እግዚአብሔርን ለሚፈሩ ሰዎችም ትሰጣቸዋለች። ሲራክ ምዕራፍ 26 ከቁጥር 1። ባሏን የምታከብር፣ አንደበቷ በጨው የተቀመመ፣ ጥሩ የምትናገር፣ ዝምተኛ አስተዋይ ሴት የመለኮት ስጦታ ናት። ትዳር የሥጋ ፍቃድ መፈጸሚያ ብቻ ሳይሆን ወደ መንግሥተ ሰማያት አብረው የመጓዣ መርከብ ነው። መጽሐፈ ሲራክ ግን እንዲህ ይላል፣ በንግድ መካከል ኀጢአት ይገባል። ሲራክ 27 ከቁጥር 2። ይህ ማለት ንግድ ኀጢአት ነው ማለት አይደለም። ነገር ግን በቶሎ ለመበልጸግ ስትል
ማንነትን፣ ሃይማኖትንና ታማኝነትን እንዳትሸጥ ማስጠንቀቂያ ነው። በሐሰትና በማታለል የምታገኘው ገንዘብ እንደ ጉንበኖ ይጠፋል። በትጋት የምታገኘው ጥቂት ሀብት በክፋት ከምታገኘው ብዙ ሀብት ይበልጣል። ሥራህን አትናቅ። ዛሬ የምትዘራው ታማኝነት ነገ ትልቅ ክብር ሆኖ ይመልስልሃል። እጅህ ለጥቂት ነገር የዛለች አትሁን። ሲራክ ምዕራፍ 7 ከቁጥር 15። ታካችነት ለድህነት፣ ታማኝነት ግን ለበረከት ያበቃሃል። ወጣትነት ለፈጣሪ የምትሰጠው ንጹሕ መሥዋዕትነት ይሁን። በውበት አትታለል፣ በሀብት አትታበይ፣ በጓደኛ አትተማመን። ይልቁንስ ጥበብን ፈልጋት። ሲራክ በመጨረሻው ምዕራፍ ላይ እንዲህ ይላል፣ ጥበብን ገና በወጣትነቴ ፈለግኳት፣ እግሬም በቀጥተኛ መንገድ ሄደች። ሲራክ ምዕራፍ 51 ከቁጥር 13 እስከ 15። ይህንም ቪዲዮ ለወጣት ወንድሞችና እህቶችህ በማጋራት የጥበብ ተካፋይ ያድርጋቸው። ዓለም በጩኸት ስትሞላ እኛ ወደ ቃሉ ዝምታ እንመለስ። እግዚአብሔር አእምሯችንን በቃሉ ያብራልን። ሰላም ለእናንተ ይሁን። ወስብሐት ለእግዚአብሔር።